መዝሙር 89 ላይ ነው እንግዲህ የተነገረው። መምህራን የሚሉት የእመቤታችንም ነገር አለበት የሕዝቅያስም ነገር አለበት ይሉና ስለ ቤተ ክርስቲያን የተነገረ ነው። ጌታ መሰረቶቿ በተቀደሱ ተራራ ነው ማለት እንግዲህ በአብርሃም በይስሐቅ በያዕቆብ ነው መስዋዕት መሰዊያ ይሰራ የነበረ እና ያዕቆብ ዘይትሐነጽ ቤተ ክርስቲያን ቤተ እግዚአብሔር እያሉ ይናገሩ የነበረ ቤተ ክርስቲያን በእነሱ ትታሰባለች እና ከያዕቆብ ከተሞች የጽዮንን በራፎች ይወዳል የሚለውን መምህራን ሲተረጉሙ በዕንቁ በወርቅ በአልማዝ ከተሰሩ አብያተ ነገስታት በጭቃ በጨፈቃ የተሰራች ቤተ ክርስቲያን ትበልጣለች ይላሉ። ጌታ ይችን ይወዳል፣ ይችን ያከብራል። በአልማዝ በዕንቁ ተንቆጥቁጠው የተሰሩ ብዙ ቤቶች አሉ። ግን ከነዚህ ይልቅ ሥጋው ደሙ የሚፈተትባትን ክርስቶስ በአካለ ኅብስት ዕለት ዕለት የሚታይባትን እርሱ ራሱ በአካለ ኅብስት የሚዳሰስባትን በአካለ ኅብስት የሚታይባትን ቤተ ክርስቲያን ይመርጣል ነው የሚለው። እንግዲህ ቅድም ሲነገር እንደሰማነው ዛሬ ይህ ቤተ ክርስቲያን በዳግማዊ አፄ ምኒልክ ታድሶ
የቅዳሴ ቤቱ የተከበረበት ዕለት ነው። ቤተ ክርስቲያን ስንል ቀድሞ በጉባኤ መላእክት ንቁም በበህላዌነ እስከ ንረክቦ ለአምላክነ ያለች ያች ጉባኤ መላእክት ዕለት ዕለት ያለ ጽራት ያለ አርምሞ ቅዱስ ቅዱስ እያሉ የሚያመሰግኑ የመላእክት ጉባኤ ያቺ ቤተ ክርስቲያን ትባላለች። በኋላም የኖህ መርከብ ከዚህ ከኦሪቱ ከምዕራፍ 7 ጀምረን ብናገኘው በማያሄ ጊዜ 8ቱ ሰዎች ዳኑባት የኖህ መርከብ የአሁኗ ቤተ ክርስቲያን ምሳሌ እንደሆነች የቤተ ክርስቲያን መምህራን ይናገራሉ። ከዚህ በኋላ ደግሞ አብርሃም የሰራት ያቺ የምትነቀል የምትተከል የነበረች የአብርሃም ድንኳን ሥላሴ የገቡባት ሥላሴ በሦስትነቱ እግዚአብሔር የተገለጸባት ለአብርሃም በረከት የተነገረበት እንጠሉ ለሰማይ ወይም ስፍሃ ለምድር ይኩን በረከትከ ተብሎ ከአዳም እስከ ኖህ ከኖህ እስከ አብርሃም መርገም፣ ሞት፣ መከራ ነበር የሚታሰበው። ግን በረከት የተነበበባት በእግዚአብሔር በረከት የታወጀባት በቤተ አብርሃም በያቺ ሃይመተ አብርሃም የቤተ ክርስቲያን ምሳሌ ናት። እንግዲህ ቅድስት አምልኮት መስራት የተጀመረው እግዚአብሔር ለሙሴ ከሰማይ በተለይ ከኦሪት ዘጸአት ከምዕራፍ 20 ጀምረን እስከ ምዕራፍ 28 ባለው ስንመለከት እግዚአብሔር ሙሴ 40 መዓልት 40 ሌሊት ከጦመ ከጸለየ በኋላ እግዚአብሔር ለሙሴ ኦሪትን ሰጠው፣ 10ቱ ቃላትን ሰጠው። ከኦሪት ጋር ከ10ቱ ቃላት ጋር እግዚአብሔር ስሙን የጻፈበት ታቦት ወናሁ ተርኅወት ቤተ መቅደሱ ለእግዚአብሔር ዘውስተ ሰማይ ወአስተርአየት ታቦተ ሕጉ ይላል ራዕየ ዮሐንስ ምዕራፍ 11 ቁጥር 19 ላይ እና እግዚአብሔር ለሙሴ ይሄ መጽሐፍ ቅዱስ ነው። እግዚአብሔር ለሙሴ ስሙን ጽፎ ታቦት ሰጠው። ይህቺ ከሰማይ የመጣችው ታቦት ለሙሴ የተቀበላት ታቦት እንዲሁ በዓለማዊ ቤት እንዳትገባ እግዚአብሔር ይቺ ታቦት የምትቀመጥበትን ድንኳን ወይም አሰራሯን ወአርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ በኢየሩሳሌም ሰማያዊት ኤጲፋንዮስ የተባለው ሊቅ ኢየሩሳሌም ሰማያዊት የሰው ልጅ መኖሪያ መንግስተ ሰማይ የምትባል ከግዘፈ ብርሃን የተሰራች ክብ የሆነች ይላታል። ኤጲፋንዮስ ትልቅ ሊቅ ነው። ይሄ ቆጵሮስ ኤጲስቆጶስ ስነ ነገረ መላእክት በጻፈበት አንቀጹ ይቺ ኢየሩሳሌም ሰማያዊት ክብ የሆነች ሕይወት የሚነፍስባት ዕፀ ሕይወት ያለባት ቅዱሳን ከአቤል ጀምሮ እስከ ሕልቀተ ዓለም ድረስ ቢገቡ የማትሞላ ሕይወት የሚነፍስባት በዚህች ቅርጽ ይህች ደብተራ ኦሪትን እንዲሰራ ፕላኗን እግዚአብሔር ለሙሴ ያሳየው ይላል። እግዚአብሔር ደግሞ ሙሴ ይህንን ከእግዚአብሔር ካየ በኋላ ወሰበከ ላቲ ሕልቀታተ ዘወርቅ አርባዕተ ለአርባዕቱ ገቦአት ይላል። ኦሪቱ 4 ማዕዘን ያለች ክብ ያለች መቅደሰ ኦሪት ደብተራ ኦሪት በሙሴ የታነጸች በዚህ ከታነጸች በኋላ በደብተራ ኦሪቱ ውስጥ በቅድስተ ቅዱሳን ውስጥ ኪሩቤል እንደሚናተፍ አውራ ዶሮ 4ቱ ኪሩቤል ተሳሉ ይላል። ኪሩብ ተሳለ። በዚያ ላይ ታቦት ከሰማይ የመጣችው ታቦት ከኪሩብ ጋር ሆነች። ሙሴን እግዚአብሔር ያለው በዙፋኑ በታቦቱና በኪሩብ መካከል ሆኜ አነጋግራለሁ ነው የሚለው። እንግዲህ ከዚህ ጀምሮ ነው አምልኮት መጀመር። እንግዲህ ከአዳም እስከ ኖህ ከኖህ እስከ አብርሃም ከአብርሃም እስከ ሙሴ ሕገ ልቡና ይባላል። በሙሴ ግን ታቦት ከሰማይ መጣ፣ አምልኮት ሕግ ከሰማይ መጣ። ከሙሴ ጀምሮ እንግዲህ በየዘመኑ እግዚአብሔር በመቅደሰ ኦሪት ይመለክ ነበረ። በዚያን ጊዜ የኦሪቱ መስዋዕት ይሄ ምጽዋተ አበድር መስዋዕት ከመስዋዕት ምጽዋትን መርጣለሁ የተባለ የኦሪቱ መስዋዕት ነው። የስጋው ደግሞ አይደለም። ከዚያ በኋላ እስከ ጌታ እስከ ክርስቶስ መምጣት ድረስ መቅደሰ ኦሪት መቅደሰ ሰሎሞን አለ፣ ምኩራብ ይሰራ ነበረ። በዚያን ጊዜ ግን የሚሰዋ መስዋዕት የፍየሉ፣ የላሙ፣ የበጉ ጠቦት ደም ለስርየተ ኃጢአት የሚሆን ለስርየተ ኃጢአት ለመንግሥተ ሰማያት አይደለም እና እንዲህ ሲሰዋ ኖረ። ኋላ እንግዲህ ጌታ ወቢሲ ተወልደ በውስቴታ ይላል። አምላካችን ዘመኑ ሲደርስ
የተነገረው ቃል ሲደርስ ጌታ ኢየሱስ ክርስቶስ ንጽሕት ቅድስት ከሆነች ከእመቤታችን ቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ተወለደ። በግዕዘ ሕፃናት ሲያለቅስ ተሰማ። በድንግል ማርያም እቅፍ ላይ ታየ። 33 ዓመት ከ3 ወር በዚህ ዓለም ተመላለሰ። ከእርሱ ጋር እሱን አየነው፣ ዳሰስነው፣ ከእርሱ ጋር በላን ጠጣን ተብሎ በተጻፈው መሰረት እንግዲህ ጌታ በመዋዕለ ሥጋዌው በተለይ ሐዋርያትን ጌታ ያላቸው ቅዱስ ጴጥሮስን አንተ አለት ነህ፣ በአንተ አለትነት ቤተ ክርስቲያኔን አንጻታለሁ አለው። እንግዲህ ቤተ ክርስቲያኔን በአንተ እሰራታለሁ ሲባል ካህኑ ስለ ግንባታ ስለ ቤት የተነገረ አይደለም። በካህናት በመምህራን ቅዱስ ጴጥሮስን በሚወክሉ መምህራን ዕለት ዕለት ወንጌል ይሰበካል። ወንጌል የሰሙ አማናያን ከአሕዛብ ይመጣሉ፣ ሕፃናትም ይጠመቃል። እንግዲህ በአንተ ቤተ ክርስቲያን ትታነጻለች ማለት ምእመናን አንድ ሕፃን ዛሬ አንድ ሕፃን ክርስትና ሲነሳ ትልቁ ቤተ ክርስቲያን ተገነባ የሚባለው ያ ትልቁ ህንፃ የሚባለው ያ ካህኑ መሰረት ነው። አንድ ወጣት ልጅ ዲያቆን ሆኖ ካህን ሲሆን ትልቅ የቤተ ክርስቲያን መሰረት አንተ አለት ነህ የተባለ ይህ ነው። አንተ አለት ነህ፣ ካህኑ አለት ነው። ምእመኑ በአለቱ ላይ ይታነጻል ማለት ለመንግስተ ሰማይ ይዘጋጃል። እያንዳንዱ የሰው ልጅ ቤተ ክርስቲያን ስለመጣ ክርስቲያን አይሆንም። ቤተ ክርስቲያን ስለመጣ ስለገባ ሳይጠመቅ ክርስቲያን አይሆንም። ምእመኑን ክርስቲያን ማድረግ የሚችል ከክርስቶስ ጋር የሚያዋህድ በዚች ቅድስት ቤተ ክርስቲያን መተን ስንጠመቅ ነው። የሐዋርያት ቀኖና ምን ይላል? በቅድስት ጥምቀት የሚለው ቁርባን የሚለው ልጅነት የምናገኝበት ሀብተ ወልድና ስመ ክርስትና የምናገኝበት ሥጋው ደሙን የምንቀበልበት አሁን የቆምንበት ቤተ ክርስቲያን የታነጸችበት በውስጧ ነው የሚለው እና እንግዲህ ይቺ ቤተ ክርስቲያን በሐዋርያት ዘመን የታነጸች ናት። ከዚህ ጀምሮ እንግዲህ በወንጌል ተሰብኳል። ከአጽናፈ ዓለም ከማዕከለ ዓለም እስከ አጽናፈ ዓለም ወንጌል ከተሰበከ በኋላ ቤተ ክርስቲያን ታንጻለች። ይቺ ቤተ ክርስቲያን የታነጸችው በተለይ በሀገራችን በኢትዮጵያ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ታንጻ የምትታነጸው ከጥንት ከአርብዓ ወአጽብሃ ዘመን ጀምሮ የቀደሙ ነገስታት ከአጽብሃ ወአጽብሃ ዘመን ጀምሮ እስከ ግርማዊ ቀዳማዊ አፄ ኃይለ ሥላሴ የነበሩት ኢትዮጵያን የሚመሩት በኢትዮጵያ አውራጃዎች ሁሉ የተሾሙት በኢትዮጵያ ወረዳዎች ሁሉ የተሾሙት ከእግዚአብሔር ጋር የነበሩ ቤተ ክርስቲያን የሚሰሩ የሚወደዱ የሚታመኑ አገር የሚወዱ በጎሳ በዘር ያልተከፋፈሉ እስከ ግርማዊ ቀዳማዊ አፄ ኃይለ ሥላሴ ዘመን የነበሩት የኢትዮጵያ መሪዎች ከመንግስታቸው እኩል ያከናውኑ የነበረ የቅድስት የሆነችውን የቤተ ክርስቲያን ስራ ነው። በረከታቸው የደረሰን እስቲ አሜን ነው። ከመንግስታቸው እኩል ለምሳሌ የኢትዮጵያን ቤተ ክርስቲያን አብያተ ክርስቲያናት ታሪክ ብትመለከቱ በየዘመኑ የነበሩ ነገስታት የነገሱበት ዘውዳቸውን፣ የነገሱበት ልብሳቸውን፣ የክብር ዕቃቸውን፣ ዘንጋቸውን፣ የነገሱበትን ሰይፋቸውን ሁሉ የሚሰጡ ለልጅ አይደለም፣ ርስታቸውን፣ ሱሪያቸውን፣ ካባቸውን በጠቅላላ ራሳቸው የእግዚአብሔር ስለሆኑ ርስታቸውን፣ ሀብታቸውን የሚያወርሱ የኢትዮጵያ ነገስታት ለቤተ ክርስቲያን ነበረ። አሁንም ቢሆን በመላዋ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብዙ ነገስታት ዘውድ አለ። የብዙ ነገስታት የነገሱበት ልብስ አለ። የክብር ልብሳቸው የወግ ዕቃቸው አለ። ታሪካቸው በክብር አለ። በበረከታቸው የደረሰን ታሪካቸው የነገስታት የመሳፍንት ታሪክ እና በተለይ በእውነት ዳግማዊ አፄ ምኒልክ የሚታወቁት እንግዲህ ኢትዮጵያን አንድ በማድረግ ከኢትዮጵያ ነገስታት ታሪክ ዳግማዊ አፄ ምኒልክ በረከታቸው የደረሰን ነፍሳቸውን ይማር ውስጥ ያለን በዓለም የታወቁ በመላው በአውሮፓ በአፍሪካ የታወቁ ገና አፍሪካ ጨለማ እየተባለ ይጠራ በነበረ ጊዜ ብርሃን የሆኑ ምኒልክ ብርሃነ ኢትዮጵያ ብርሃነ አፍሪካ ሆነው በእውነት የታወቁ ናቸው እና ዳግማዊ አፄ ምኒልክ ይህንን የገነተ ጽጌ ቤተክርስቲያንን ከማነጻቸው በፊት ትልልቅ አብያተ ክርስቲያናት በዚህ በቅርብ በአዲስ አበባ ከተማ አንጸዋል።
የሚታወቀው ራጉኤል እንጦጦ የሚባለው ራጉኤል ቤተክርስቲያን እሳቸው ቆመው የሰሩት ቤተክርስቲያን ነው። እንደገና ደግሞ ይሄ ተክለ ሃይማኖት የሚባለው መርካቶ ያለው ትልቁ ጥንታዊው ቤተ መቅደስ ከደብረ ሊባኖስ እኩል አድርገው አፈር አምጥተው ቆመው ጭቃ እያቦኩ የሰሩት ኖራ እያቦኩ የሰሩት ደብረ አሚን ተክለ ሃይማኖት ሁለተኛው ነው። እንደገና ይሄ ግቢ ገብርኤል የሚባለው ባለፈው ያከበርነው በዓል ያከበርንበት እንዲያውም ግቢ ገብርኤልን ዳግማዊ አፄ ምኒልክ ሲታነጽ እሳቸው ኖራ ሲያቦኩ እግራቸው ደምቷል ይባላል። በረከት ነው ብለዋል ይባላል። ግቢ ገብርኤልን ራሳቸው ቆመው ያሰሩት ዳግማዊ አፄ ምኒልክ ነው። በኋላ ግን ይህንን ቤተ መቅደስ ዳግማዊ አፄ ምኒልክ ያው የምታውቁት የአድዋ ታሪክ አለ። የአድዋ ታሪክ እንግዲህ ንጉሠ ነገሥቱ ኢትዮጵያን አንድ ያደረጉ ናቸው። በምስራቁ፣ በሰሜኑ፣ በደቡቡ ተከፋፍሎ የነበረውን ሕዝብ በአባትነት እየመከሩ እያስተማሩ እንደገና እየሾሙ እየሸለሙ ኢትዮጵያን አንድ ከማድረጋቸው በተጨማሪ አድዋ እንግዲህ ጣሊያን አድዋን ቀድሞ ወደ አድዋ ሲመጣ ንጉሠ ነገሥቱ እናንተ ፊታችሁ የቆመውን ታቦት በካህኑ ይዘው በእግራቸው ከአዲስ አበባ ተነስተው 3 ወር አድዋ ድረስ ተጉዘው በረከታቸው የደረሰን እንዲያው ኢትዮጵያን የሚወዳት አባቶች አድዋ ድረስ ተጉዘው ሲሄዱ ቅዱስ ጊዮርጊስ በእውነት ኢትዮጵያችንን ኢትዮጵያ የ3000 ዘመን ነፃነት ያላት ይችን ሀገር በአንተ በገበዝነት ከጠበቅልኝና ድል አድርጌ ከመጣሁኝ ምን የመሰለ ተወዳዳሪ የሌለው ህንፃ ቤተክርስቲያን ቅድም እንደተነገረው በሊቃውንቱ ወኩሉ ዘሐነጸ ቤተክርስቲያን በስም ከሚለው እፈጽማለሁ ቃል ኪዳን ግን ብለው ታቦቱን ይዘው አድዋ ሂደው ንጉሠ ነገሥቱ የሚባለው በእውነቱ ድንኳን በአንድ ድንኳን እሳቸው ንጉሠ ነገሥቱ ከጥጌ ጣይቱ ጋር በአንድ ድንኳን ታቦቱ ቅዱስ ፊታችሁ የቆመው ታቦት ይባርካችሁ ሁላችሁ የፊታችሁ የቆመው ታቦት በአንድ ድንኳን ጎረቤት ሆነው ጊዮርጊስን ጎረቤት አድርገው ሳለ 3 ወር ሙሉ ጦርነቱ እንዲዘገይ ያበሻ ጦር ደካማ ነው በሚል አውሮፓ በጉልበታቸው በመመካት ምኒልክን ሳንተኩስ ምንም ሳንል እጁን እግሩን አስረን ነው ጣሊያን ሮም የምንወስደው ብለው ይህንን አስበው ሳለ እንግዲህ እንደምታውቁት አዋሎም ነው ጦርነቱን እኮ ጣሊያኖች ያቆሙት። አዋሎም የሚባለው ኤርትራዊ ነው፣ የኤርትራ ሰው ነው። ያን ጊዜ ኢትዮጵያ ኤርትራ ናት። አሁንም ቢወት ትመጣለች ታምጣለን ኤርትራን ምትለያየ አሁንም የኛ ናት ኤርትራ ምንለያየው ፊታችን መጣችን አንድ ነው እና እሱ ነግሯቸው ቅዱስ ጊዮርጊስ አሁን ፊቱ የቆመው ፊቱ ጎረቤት ያላቸውን ካህኑን ጠርተው የቅዱስ ጊዮርጊስን ታቦት የሚያጥነውን ካህኑን ጠርተው ሄድና ለቅዱስ ጊዮርጊስ እንዴት እንደ ወንድሜ እንደ ዮሐንስ መተማ ላይ ደሙ እንደፈሰሰው ተዋግቼ ልሙት እንጂ እንዴት እታሰራለሁ? የሀገራችን ታሪክ አይደለም፣ ታሪክ አይለወጥብኝ፣ ጦርነቱ ይነሳና ልሙት ብሎሃል ብለህ ጊዮርጊስ ንገርልኝ አሉት ካህኑ ሄዶ ኪዳን አድርሶ እጁ ላይ ታቦቱን ዘርግቶ ይህን ሲናገር ወዲያው ጦርነቱ ተጀመረ ነው የሚባለው። ጦርነቱ ሲጀመር አያቶቻችን ጀግኖች ናቸው። ዱላ ይዘው ይመናል በዱላ ፈንጅ የያዘውን ነጫጭባ ፈረጅ ድምጥማጡን ሲያያዙት ቅዱስ ጊዮርጊስ መሀል ገባ ነው የሚባለው። መሀል ገባ። አሁንም መሀላችን ይግባ ቅዱስ ጊዮርጊስ እስቲ ያስታርቀን በሉ ይመናል። አሁንም መሀላችን ይግባ። ይህ ውሸቱን ያስወግድልን። ይህ በውሸት በዘር በጎሳ የከፋፈለንን ሌላ ጠላት ነው የጎሳ ዘር ነው ይመናል። ይህንን ያስወግድልን፣ ወደ ጥሯችን ይመልሰን የቅዱስ ጊዮርጊስ እና ከዚህ በኋላ ወዲያው እንግዲህ እንደምታውቁት 3 ሰዓት ባትል ኦፍ አድዋ የሚባለው 3 ሰዓት ባልሞላ የሰለጠነ የበቃ የታጠቀ የነቃ የጣሊያን 7 ጀነራሎች የፍጥኝ ታስረው ምኒልክ ፊት የሚቀርቡ ያደረገታለት ወድቃቸው እንዲያውም 11ኛ ሊዮን ፖፕ የሚባሉት የሮማው ፓፓ ለአፄ ምኒልክ ይላኩላቸው ምኒልክ በሚወዷት በእመቤቴ ጀነራሎችን እንዳይገሉብኝ ይማሩልኝ ብለው ለመኗቸው ይባላል። መጀመሪያ እኮ ባርኮ ሰዶ ነው፣ ቀጣፊ ነው፣ ባርኮ ነው የሰደደን ግደል ብሎ እና ምዕመናን በዚህ መሰረት ይህን ድል ካገኙ በኋላ ዳግማዊ አፄ ምኒልክ ከቅዱስ ጊዮርጊስ ተመልሰው ይህን የመሰለ ቤተክርስቲያን የሰርተው ይህን ቤተክርስቲያን ያነጹበት በንግሥት ዘውዲቱ ነው። በርግጥ ያለቀው የታነጸበት ዕለት ነውና
የቅዱስ ጊዮርጊስ በረከት በሁላችሁ ላይ ይደር። ሌላ ሀብታችሁ የአያቶቻችሁ የቅድመ አያቶቻችሁ ታሪክ ከታቦት ጋር ከቤተ ክርስቲያን ጋር ነው። እዚህ ውስጥ ያላችሁ በሙሉ የአባቴ ታቦት የአያቴ ቤተ ክርስቲያን የሚባል የኢትዮጵያ ትውልድ የኢትዮጵያ ሕዝብ በሙሉ ታሪኩ የተያያዘው ታሪኩ የተሰናሰለው ከዘር ጋር የሚወርደው በቤተ ክርስቲያን ነው። ቤተ ክርስቲያን ሕይወታችን ናት። ቤተ ክርስቲያን ደማችን ናት። ቤተ ክርስቲያን አያቶቻችን ቅድመ አያቶቻችን ከታቦቱ ጋር የኖሩ አያቶቻችሁ ቅድመ አያቶቻችሁ ከካህኑ ስር የኖሩ ከቤተ ክርስቲያን ጋር የኖሩ ቤተ ክርስቲያን ሳይሳለሙ የማይውሉ አባቶቻችሁ እናቶቻችሁ ቤተ ክርስቲያንን አጽንተው ስለኖሩ ነው። ኢትዮጵያ የ3000 ዘመን ወይም የ2000 ዘመን ነፃነት የምንለው የኛ ኃይላችን ቤተ ክርስቲያናት መስቀል ነው ጉልበታችን። ቤተ ክርስቲያን የምናየው መስቀል ነው ጉልበታችን። እና ይሄ ነው እንግዲህ ዛሬ ይሄ ነውና እግዚአብሔር በእውነት በአሁኑ ጊዜ ደግሞ የቤተ ክርስቲያን ልክ ታሪክን ታሪክ ይደግመዋል። አባታችን ታላቁ አባት በእውነት የልማት አባት የሰላም አባት የፍቅር አባት መልአከ ገነት ፍቅሩ ወልደ ጻድቅ በእውነቱ በዚህ ቤተ መቅደስ አስተዳዳሪ ከሆኑ ጊዜ ጀምሮ አንድ ድምፅ የማይሰማበት ከፍቅር ውጭ ከልማት ውጭ ወደ የሚታወቅ ነው። አዲስ አበባ ታውቃላችሁ። ከልማት ውጭ ከፍቅር ውጭ ተባብሮ ተጋግዞ ከመስራት ውጭ ዝቅ ብለው እንደ ካህናቱ በማገልገል ይህን ሲያረጉ ቅዱስ ጊዮርጊስ ፈቃዱ ሆኖ ደስ ይበላችሁ። ፈቃዱ ሆኖ ልክ በዳግማዊ አፄ ምኒልክ እንደተገነባው ሆኖ ምንም ቅርሱ ሳይነካ ይሄ ያፈስ ስለነበረ ስር መሰረቱ ይዞ እየታነጸ እየተገነባ ቅዱስ ጊዮርጊስ በነጭ ፈረስ ሆኖ እያየ እየባረከው ነውና ፍጻሜውን ያሳምርልን። እግዚአብሔር ከሁላችን ጋር ይሁን። ቅዱስ ጊዮርጊስ አይለያችሁ። ጨርሻለሁ። ቅዱስ ጊዮርጊስ አይለያችሁ። ቅዱስ ጊዮርጊስ ያኖራችሁ። ቅዱስ ጊዮርጊስ ጸሎታችሁን ይስማችሁ። የፈለጋችሁትን ያሰባችሁትን የልባችሁን ሁሉ ምኞት ይሄ ሰማዕት ፈጣኑ ሰማዕት በእውነቱ ቅዱስ ጊዮርጊስ ይስማችሁ፣ ይቀበላችሁ፣ ይጠብቃችሁ። እግዚአብሔር ከሁላችን ጋር ይሁን።